ሰላም ጤና ይስጥልኝ። ዛሬ በብዙዎቻችን ዘንድ ትልቅ የጭንቀት ምንጭ የሆነውን በራስ መተማመናችንን የሚቀንሰውንና መስታወት ባየን ቁጥር እንድንበሳጭ የሚያደርገውን የፀጉር መሳሳት፣ መመለጥና መነቃቀል ችግርን በአጭር ጊዜ ውስጥ ሙሉ በሙሉ የሚቀይር አስደናቂና ተፈጥሯዊ ሚስጥር ይዤላችሁ ቀርቤያለሁ። ብዙዎቻችን ፀጉራችን ሲሳሳና ሲመለጥ ውድ የሆኑ ኬሚካሎችንና ቅባቶችን ለመግዛት እንቸኩላለን። ነገር ግን መፍትሄው እዛ ሳይሆን እኛ ቤት ውስጥ በኩሽናችን ውስጥ የሚገኝ ተራ የሚመስል ነገር ነው። እሱም ቀይ ሽንኩርት ነው። ቀይ ሽንኩርት ለምግብ ማጣፈጫነት ብቻም ሳይሆን ለደከሙ የፀጉር ስሮች መነቃቃትና ለፈጣን እድገት ፍጹም ተወዳዳሪ የሌለው አቅም አለው። ብዙዎቻችሁ ሽንኩርትን ለፀጉር መጠቀም እንዳለባችሁ ሰምታችሁ ሊሆን ይችላል። ነገር ግን ሽታውን በመፍራት ወይንም ትክክለኛውን የአጠቃቀምና የአዘገጃጀት ሚስጥር ባለማወቅ ይህንን ወርቃማ መፍትሄ ሳትጠቀሙት ቀርታችኋል። ስለሆነም ዛሬ በዚህ ቪዲዮ ውስጥ ሽታውን እንዴት እንደምናጠፋው ጭምር ሳይንሳዊ ሚስጥሩን፣ አዘገጃጀቱንና አጠቃቀሙን ደረጃ በደረጃ እንዲሁም ደግሞ ግልጽ በሆነ መልኩ እንመለከታለን። ስለሆነም ቪዲዮ ጠቃሚና አስተማሪ ስለሆነ ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። ለመሆኑ ይህ በየቤታችን የሚገኘው ተራ የሚመስል ቀይ ሽንኩርት እንዴት ነው የፀጉርን መሳሳት ሊመልስና ፈጣን እድገትን ሊሰጥ የሚችለው? ይሄ ዝም ብሎ ወሬ ሳይሆን ሙሉ በሙሉ በሳይንስና በሕክምና ጥናቶች የተረጋገጠ እውነት ነው። ሳይንቲስቶች የሽንኩርትን ይዘት ሲመረምሩ ያገኙት ትልቁ ሚስጥር ሰልፈር የተባለውን ንጥረ ነገር ነው። ሰልፈር በተፈጥሮ በሰውነታችን ውስጥ ኬራቲን የተባለውን የፀጉር ፕሮቲን ለማምረት ፍጹም ወሳኝ የሆነ ማዕድን ነው። ፀጉራችን ራሱ የተሰራው ከዚህ ፕሮቲን በመሆኑ የሽንኩርት ጭማቂን ለራስ ቅላችን ስንሰጠው ፀጉራችን የሚፈልገውን ግንባታ ጥሬ ዕቃ በበቂ ሁኔታ አገኘ ማለት ነው። ይህም ደግሞ የፀጉር ዘንጎች እንዲወፍሩ፣ እንዳይሰባበሩና ጥንካሬ እንዲኖራቸው ያደርጋል። ከዚህ በተጨማሪ የሽንኩርት ጭማቂ በውስጡ ከፍተኛ መጠን ያለው አንቲኦክሲደንት በተለይም ኪውርሴቲን የተባለውን ውህድ ይዟል። ይህም ውህድ የራስ ቅላችን ላይ የሚፈጠሩትንና የፀጉር መነቃቀልን የሚያፋጥኑትን ፍሪ ራዲካልስ የተባሉ ጎጂ ነገሮችን ይከላከላል። ከሁሉ በላይ ደግሞ የሽንኩርት ጭማቂን የራስ ቅላችን ላይ ቀብተን በምናሽበት ጊዜ በቆዳችን ስር የሚገኙት ጥቃቅን የደም ስሮች እንዲለጠጡና የደም ዝውውር በከፍተኛ ሁኔታ እንዲጨምር ያደርጋል። ደም ደግሞ ኦክሲጅንና አልሚ ምግቦችን ተሸክሞ ወደ ፀጉር ስሮች የሚሄድ ዋና አስተላላፊ በመሆኑ የደከሙና ሊሞቱ የቀረቡ የፀጉር ህዋሳት እንደገና ነቅተው አዲስና ወፍራም ፀጉር ማብቀል ይጀምራሉ ማለት ነው። ሌላው ሳይንሳዊ ጥቅም ሽንኩርት በተፈጥሮ ጸረ ባክቴሪያና ጸረ ፈንገስ ባህሪ አለው። ብዙ ጊዜ የፀጉር መሳሳት የሚከሰተው በራሳችን ላይ በሚፈጠሩ ጥቃቅን የቆዳ ኢንፌክሽኖች ወይንም የፎሮፎር በሽታ ምክንያት የፀጉር ቀዳዳዎች ሲደፈኑ ነው። የሽንኩርት ጭማቂ እነዚህን ባክቴሪያዎች ጠራርጎ በማጥፋት የራስ ቅላችን ንጹህና ጤናማ እንዲሆን ያደርጋል። በአጭሩ ሽንኩርት የፀጉርን መነቃቀል ያስቆማል፣ የቆዳን ጤንነት ይጠብቃል፣ እንዲሁም አዳዲስ ፀጉሮች እንዲበቅሉ መንገድ ይከፍታል ማለት ነው። ስለዚህ የቀይ ሽንኩርት አስደናቂ የፀጉር ጥቅሞቹ ይህን ካልን አሁን ይህንን ለፀጉራችን ብዛትና እድገት አስፈላጊ የሆነውን ውህድ እንዴት ማዘጋጀት እንችላለን የሚለውን ትልቅ ሚስጥር እንመልከት። አሁን ደግሞ ይህንን ታምራዊ ጭማቂ እንዴት ፍጹም ንጹህ በሆነና ውጤታማ በሆነ መንገድ ቤታችን ውስጥ ማዘጋጀት እንደምንችል ወደ ማየቱ እንሻገር። በመጀመሪያ የሚያስፈልገን 2 ወይንም 3 መካከለኛ መጠን ያላቸው ቀይ ሽንኩርቶች ናቸው። ከዛም ሽንኩርቶቹን በጥንቃቄ ልጣጫቸውን ካነሳን በኋላ በንጹህ ውሃ በደንብ አጥበን እናዘጋጃቸዋለን። በመቀጠል ጭማቂውን ለማውጣት በሁለት መንገድ መጠቀም እንችላለን። አንደኛው እቤታችሁ ውስጥ የኤሌክትሪክ መፍጫ ካለ ሽንኩርቱን በትናንሽ ቁርጫጮች ከትፎ ፈጭቶ ማዘጋጀት ነው። ካልሆነ ደግሞ ደቃቅ የድንች ወይንም ደግሞ የካሮት መፈቅፈቂያ በመጠቀም በእጃችን መፈቅፈቅም እንችላለን። ዋናው ግባችን ሽንኩርቱ ወደ ልስላሴ እንዲቀየር ማድረግ ነው። ከዛም ሽንኩርቱን ከፈጨን ወይንም ከፈቀፈቀም በኋላ ወደ ዋናው ደረጃ እንመጣለን። እሱም ጭማቂውን የመለየት ወይንም የማውጣት ስራ ነው። ፍርፋሪው ወይም ደግሞ የሽንኩርቱ ስጋ ፀጉራችን ላይ ተጣብቆ እንዳያስቸግረን ንጹህ ቀጭን ጨርቅ ለምሳሌ የጥጥ ጨርቅ ወይንም በጣም የደቀቀ የወንፊት ማጣሪያን እንጠቀማለን። የተፈጨውን ሽንኩርት ጨርቁ ላይ በማድረግ
በእጃችን አጥብቀን ስንጫነው ፍጹም ንጹህና ውሃ ያልተቀላቀለበት ጥቅጥቅ ያለ የቀይ ሽንኩርት ጭማቂ ይወጣዋል። እዚህ ጋር ፍጹም ማስታወስ ያለባችሁ ነገር ጥቅሙን እንዳይቀንስ ምንም አይነት ውሃ መጨመር እንደሌለባችሁ ነው። ሌላው የዚህ መፍትሄ ትልቁ ችግር የሽንኩርቱ ኃይለኛና የሚረብሽ ሽታው ነው። ይህንን ሽታ ሙሉ በሙሉ የሚያጠፉ ተፈጥሯዊ መፍትሄዎች አሉ። አንደኛው ምርጡ መንገድ 3 ወይንም 4 ጠብታ የሚሆን የሮዝመሪ ወይም ደግሞ የላቬንደር ዘይትን ወደ ጭማቂው መጨመር ነው። እነዚህ ዘይቶች የሽንኩርቱን ሽታ ሙሉ በሙሉ ከመሸፈናቸውም በላይ ራሳቸው ለፀጉር እድገት እጅግ በጣም ጠቃሚዎች ናቸው። እነዚህ ዘይቶች እጃችሁ ላይ ከሌሉ ደግሞ ግማሽ የሻይ ማንኪያ የሚሆን ንጹህ የሎሚ ጭማቂ ማደባለቅ የሽንኩርቱን ኃይል ወዲያውኑ ይሰብረዋል ማለት ነው። በዚህ መንገድ የተዘጋጀው ጭማቂ ለአጠቃቀም ፍጹም ዝግጁና ማራኪ መዓዛ ያለው ይሆናል ማለት ነው። ከዛ በኋላ ወደ አጠቃቀሙ ነው የምናልፈው። አሁን ወደ ዋናውና ጥንቃቄ ወደሚፈልገው የተግባር ደረጃ እናልፋለን። እሱም ጭማቂውን በምን አይነት መንገድ ፀጉራችን ላይ መቀባት እንዳለብን ነው። ይህንን ውህድ ከመቀባታችን በፊት ፀጉራችን መበጠርና የተወሳሰበ ማለትም የታሳሰረ ነገር ካለው ማስተካከል ይኖርብናል። ለመቀባት እንዲመቸን ንጹህ ጥጥ እንወስዳለን። ጥጡን በሽንኩርቱ ጭማቂ ውስጥ ካጠለቀን በኋላ ፀጉራችንን በመሃል እየከፈልን የራስ ቅላችንን ወይም ደግሞ አናታችንን ብቻ በጥንቃቄ እናሸዋለን ወይንም እንነኳለን። እዚህ ጋር ማስተዋል ያለብን ዋናው ትኩረታችን የፀጉር ዘንጉ ወይም ደግሞ ጫፉ ላይ ሳይሆን በቀጥታ የፀጉር ስር የሚገኝበት የራስ ቅል ቆዳ ላይ መሆን አለበት። በተለይም ደግሞ ፀጉር በብዛት በሳሳባቸው በግንባር አካባቢ ወይም ደግሞ የመመለጥ ምልክት በሚታይባቸው ቦታዎች ላይ በደንብ አርግቶ ማሰስ ወይንም ማዳረስ ያስፈልጋል። ጥጥ ከሌላችሁ ደግሞ ጭማቂውን በስፕሬ ማድረጊያ ዕቃ ውስጥ በመጨመር በቀላሉ የራስ ቅላችሁ ላይ መርጨት ትችላላችሁ ማለት ነው። ጭማቂውን ሙሉ በሙሉ ቀብተን ካጠናቀቅን በኋላም ወደ ሁለተኛውና እጅግ ወሳኝ ወደ ሆነው ሚስጥር እንሸጋግራለን። እሱም የማሳጅ ጥበብ ነው። በጣቶቻችን መዳፍ በጥፍራችን ሳይሆን በጣታችን ስጋ ማለት ነው የራስ ቅላችንን ቀስ እያለን በክብ ቅርጽ ለ5 እና 10 ደቂቃ ያክል ማሸት ይኖርብናል። ይህ ማሳጅ ማድረጋችን የሽንኩርቱ ሰልፈር ወደ ፀጉር ቀዳዳዎች ውስጥ በጥልቀት ዘልቆ እንዲገባ ከማድረጉም በላይ ቀደም ሲል እንደገለጽኩት የደም ዝውውርን በከፍተኛ ሁኔታ ያነቃቃዋል ማለት ነው። ስለዚህ ፀጉራችሁ አናት ላይ ቀብታችሁት ብቻ ማስቀመጥ ሳይሆን በደንብ ማሳጅ ማድረግ ይኖርባችኋል ማለት ነው። ማሳጁን ስንጨርስ ፀጉራችንን ወደ ላይ ጥቅልል አድርገን በማሰር በሻወር ካፕ ወይም ደግሞ በንጹህ ፕላስቲክ እንሸፍነዋለን። ይህን የምናደርገው ጭማቂው በአየር ላይ ተኖ እንዳይደርቅና ቆዳችን በደንብ እንዲመጠው ለማድረግ ነው። ሌላው ደግሞ መታወቅ ያለበት ነጥብ ይህ ጭማቂ ማለትም የሽንኩርት ውሃ ማለት ነው ለስንት ሰዓት ያክል ማቆየት አለብን የሚለው ትልቅ ሚስጥር ነው። ብዙ ሰዎች ረጅም ሰዓት ወይም ደግሞ ሙሉ ሌሊት አሳድረው የሚታጠቡ አሉ። ነገር ግን ይህ ፍጹም ስህተትና ለቆዳችሁ ጎጂ ነው። የሽንኩርት ጭማቂ ኃይለኛ ስለሆነ የራስ ቅል ላይ ከ30 እስከ 45 ደቂቃ ብቻ ማቆየቱ በቂ ነው። ከዚህ በላይ ማቆየት ግን የቆዳ መቆጣትን፣ መቅላትን ወይም ደግሞ ማሳከክን ሊያስከትል ይችላል። በተለይ ለመጀመሪያ ጊዜ የምትጠቀሙት ከሆነ ለ20 ደቂቃ ያክል ብቻ ቆይታችሁ መታጠብ ትችላላችሁ። ጊዜው ሲያበቃም ፀጉራችሁን ለስላሳ በሆነ ሰልፌትና ፓራቤን በሌለው ማጽጃ ሻምፖና በለብ ባለ ወይም ደግሞ በቀዝቃዛ ውሃ በደንብ አርግታችሁ ትታጠቡታላችሁ። ሙቅ ውሃ መጠቀም የራስ ቅልን ስለሚያደርቀው ፈጽሞ አይመከርም። በስተመጨረሻም የሽንኩርቱን ሽታ ሙሉ በሙሉ እንዲጠፋ እናም ደግሞ ፀጉራችሁ እንዲለሰልስ ጥሩ መዓዛ ያለው ኮንዲሽነር ተጠቅማችሁ መታጠብ ትችላላችሁ ማለት ነው። ስለሆነም ይህንን የተፈጥሮ መፍትሄ በሳምንት 2 ወይም ደግሞ 3 ለአንድ ወር በተከታታይና በዲሲፕሊን ከተጠቀማችሁት በቀጣይነት ማለት ነው በመጀመሪያዎቹ 2 ሳምንታት ውስጥ የምታዩት ትልቅ ለውጥን የፀጉር መነቃቀል በከፍተኛ ሁኔታ መቀነሱ ወይም ደግሞ ሙሉ በሙሉ መቆሙ ነው። ማበጠራችሁ ላይ ወይም ደግሞ በሻወር ጊዜ ይረግፍ የነበረውም ፀጉር በከፍተኛ ደረጃ ይቀንስላችኋል። ከአንድ ወር በኋላ ደግሞ በተለይ በሳሱትና በተመለጡት ቦታዎች ላይ ትናንሽና አዳዲስ ጥቃቅን ፀጉሮች በብዛት መውጣት ሲጀምሩ በተግባር የምታዩት ይሆናል ማለት ነው። ይህ የመጀመሪያው ትልቅ የሆነ ድል ነው ማለት ነው። እዚህ ጋር ግን ማወቅ ያለባችሁ ትልቅ ነጥብ ተፈጥሯዊ ነገሮች እንደ ኬሚካል በአንድ ቀን ተአምር አያሳዩም። ውጤታቸው ግን
ዘላቂ፣ አስተማማኝና ምንም አይነት የጎንዮሽ ጉዳት የሌለው መሆኑ ልዩ ያደርገዋል። እዚህ ጋር አንድ ትልቅ ማሳሰቢያ ልሰጣችሁ ፈልጋለሁ። የሽንኩርትን ጭማቂ መጠቀም ከመጀመራችሁ በፊት ምንም አይነት የአለርጂ ችግር እንደሌለባችሁ ለማረጋገጥ ጥቂት ጠብታ የጭማቂን ከጆሮአችሁ በስተጀርባ ባለው ቆዳችሁ ላይ ቀብታችሁ ለ5 ደቂቃ ያክል በመተው የቆዳ መቅላት ወይም ደግሞ የማቃጠል ስሜት መኖርና አለመኖሩን ማረጋገጥ አለባችሁ። ስለዚህ አለርጂነታችሁን ወይም ደግሞ የቆዳ መቆጣት ካለባችሁ አረጋግጣችሁ ልትጠቀሙ ይገባል ማለት ነው። ስለሆነም ውድ ተመልካቾቼ ዛሬ ያሳየኋችሁ የቀይ ሽንኩርት ጭማቂ ሚስጥር በሺዎች የሚቆጠሩ ሰዎችን የፀጉር ጤናና በራስ መተማመን የመለሰ ፍጹም እውነተኛ መፍትሄ ነው። ውድና ኬሚካል የበዛባቸውን ክሬሞች ለመግዛት ከመቸኮላችሁ በፊት ይህንን ቀላል ርካሽና እቤታችሁ ውስጥ የሚገኝ ተፈጥሯዊ መንገድን በእርግጠኝነት እንድትሞክሩት እመክራችኋለሁ። ለዛሬ የነበረን ጠቃሚ የጤና መረጃ ይህን ይመስል ነበር። ቪዲዮ እንደጠቀማችሁና እንዳስተማራችሁ ግምቴ ነው። ሌሎች ጋም ተደራሽ እንዲሆን በቅንነት ሼር አድርጉላቸው። ለዛሬ በዚህ ብቃን። በቀጣይ አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።